አብርሃም እንግዲህ ለኤፍሬም የመጨረሻ ማስጠንቀቂያ ሰጥቶታል። ከዚህ በኋላ ስለኔ አይመለከትም። ሩታ ፈትቻታለሁ። ሩታም የራሷ ህይወት መኖር ትችላለች። እኔም ደግሞ የራሴን ህይወት መኖር እችላለሁ። ከእብድ ጋር መኖር እችላለሁ። አዎ ለነገሩ እኮ አሁን ሄርሜላ እብድ መሆኗ ማመንክ ራሱ ትልቅ ነገር ነው። ከእብድ ጋር መኖርክ ራሱ ትልቅ ማመንክ ራሱ በጣም ትልቅ ነገር ነውና ሄርሜላ እብድ መሆኗን ራሱ በዚህ አጋጣሚ ስለነገርከን እናመሰግናለን። እኛ በፊትም ብለናል፣ ጤነኛ አይደለችም። ጤነኛ ብትሆን ኖሮ እንደዚህ ባላረጋት ነበር ብለን ተናግረን ነበረ። ይሄ እሱን ደግሞ ስላረጋግጥክልን በዚህ አጋጣሚ እናመሰግናለን አቶ አብርሃም። ኤፍሬም ደግሞ ያው ሩትዬ ስለሚወዳትና ሩትዬ ስለሚወዷት ቤተሰቦችክ ሩትዬ መጀመሪያ እንደ የልጃቸው ሚስት አድርጎ ስለሾሟት ነው ይሄናል ኤፍሬም ሊከራከር የቻለው እንጂ በአንተ ህይወት ገብቶ እንትን ማለት ፈልጎ መወሰን ፈልጎ አይደለም። አንተ እብድ ጋር ስለሆንክ ጤነኛ ስላልሆንክ ወደ ራስ እንድትመለስ እየመከረክ ነው፣ ታናሽ ሆኖ ማለት ነው። አንተ ግን እንደ ታናሽ ይቅርና በቃ ይሆናል ላይ ከሱ በታች ሆነክ ነው እየታየክ ያለው ማለት ነው። ሰው ለነገሩ በእድሜ አይደለም እንትን የሚለው በትንሽ ሆኖ በአይምሮ መብሰል አለበት። አንተ ደግሞ ሁሉ ጊዜ ህፃን ነክ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ ዛሬ ሩትዬ እንግዲህ በአብርሃም ቤት ብቅ ብላለች። ሰሞኑ ቪዲዮ እየተሰራ አልነበረም በሱ ቤት እና ከሷ ጋር ከ5 ቀን ከ4 ቀን በኋላ ቆይቶ ቪዲዮ እንደዚህ በሆነ አጋጣሚ ካልሰራ ቪዲዮ አይታይለትም። ለዛ ነው ይሄ ሁሉ የሚንጨረጨረው በሷ